ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ትናንት አርብ ታዋቂው እስልምና ምሁር ሼህ መሐመድ ካሪ ሶማሌላንድ ከእስራኤል ጋር የመሰረተችውን ዲፕሎማሲያዊ ግንኙነትና የተቀበለችውን እውቅና በይፋ በመቃወማቸው ጸጥታ ኃይሎች በቁጥጥር ስር መዋላቸው ተዘግቧል። ጅቡቲ፣ ሶማሊያና ግብጽ አንድም ድንገቴ ሆኖባቸው፣ ሁለትም የማይታመን ውሳኔ ከማይጠበቅ አገር ሆኖባቸው ቡአ እንደወረደው ሕፃን እያቃሰቱ ሲያለቅሱ የሶስትዮሽ ፊርማ በመፈራረም የራሷን መገበያ ገንዘብ አሳትማ የምትሸምተው የራሷ የጸጥታ ኃይል አሰማርታ ሰላሟን የምትጠብቀው ሀርጌሳ አህጉርም ይሁን ከዓለም አደባባይ የሚያወጣ ስትፈልግ ዓመታትን አሳልፋ የዘንድሮ ፈረንጆቹ አሮጌ ዓመት ሊጠናቀቅ ቀናት ሲቀረው ሐሳብ ጭንቀቴ ከአሮጌው ዓመት ጋር ሄደልኝ ብላ መጪውን አዲስ ዓመት በአዲስ አገራዊ መንፈስ ለመቀበል የሚያስችላትን ውሳኔ ከእስራኤል ሰማች። የእስራኤልን የእውቅና ጥያቄ ሙሉ በሙሉ ውድቅ በማድረግ እንደማይቀበለው አስታወቀ። ኢትዮጵያ ትጎዳ ዘንድ አብዝተው ሲደክሙ የነበሩት ኢሳያስ ለለቀስተኞቹ ነጠላ ይዞ መሄድ ወይም እንባ ማበሻ መሐረብ ብጥ የመላክ እንኳን አልቻሉም። እርሳቸው በራቸውን ዘግተዋል፣ ስልካቸውን አጠፍተዋል። ታዲያንን የሶማሌላንድ እውቅና ያስፈለገው ከጋዛ ተፈናቃዮች ጋር በተያያዘ አይደለም እንዴ የሚሉ ድምጾች ተሰሙ። ታይዋንን እያሰቡ እንዲህ አይነት ጉድ በእኛም ቤት አለ እንዲሉ የነ ቻይናን ቁጣና መንዘፍዘፍ ሌላ ጦስ ያመጣብን ይሆን ብለው እየሰጉ ቢኖሩ ይሆናል የሚል ምክንያት እየተደረደረ ነው። ያንቺ እውቅና በአፍንጫ የውጣ ይሉት መልስ ሰጥታለችና አወኩሽ ልመርቅሽ ባይ ቡና ፍልቶ ባይጠራም ስታፈይ ንገሪኝ ባይ ማን ነው? እስራኤል ራሷን በራሷ ለምታስተዳድረው የሶማሌላንድ ግዛት ይፋዊ የሀገርነት እውቅና መስጠቷን ሮይተርስና አሶሺየትድ ፕሬስ ቀድመው ነበር ሰበር ሲሉ ዜናውን ያጋሩት። እስራኤል ይህንን እርምጃ የወሰደችው የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር ስትሆን ውሳኔው በአፍሪካ ቀንድና በሙስሊሙ ዓለም ከፍተኛ ቁጣና ተቃውሞን ፈጥሯል። እንደ አልጀዚራ ዘገባ ከሆነ ይህ የእውቅና ስምምነት እስራኤል በበርበራ ወደብ አካባቢ ወታደራዊ የባህር ኃይል ሰፈር እንድትመሰረት የሚፈቅድ የደህንነት ስምምነትን ያካተተ ነው። እስራኤል ይህንን ስትራቴጂካዊ ውሳኔ ያሳለፈችው በቀይ ባህር ላይ ያላትን ተጽዕኖ ለማሳደግና የሁቲዎችን እንዲሁም የኢራንን እንቅስቃሴ ለመከታተል እንደሆነ ሚድል ኢስት አይ በትንታኔው አመልክቷል። የሶማሊያ ፌዴራላዊ መንግስት ውሳኔውን ተከትሎ በሰጠው አስቸኳይ ምላሽ ድርጊቱን በሉዓላዊ ሀገር ላይ የተፈጸመ ግልጽ ወረራና ዓለም አቀፍ ሕግን መጣስ ሲል መኮነኑ ቱርክዬ የአናዶሎ ኤጀንሲ ዘግቧል። ሞቃዲሾ ይህንን ተከትሎ ከተል አቪቭ ጋር ያላትን ማንኛውንም ቀጥተኛ ያልሆነ ግንኙነት እንደምታቋርጥና ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት እንደምትወስደው ነው ያስታወቀችው። በሌላ በኩል የኢስላሚክ ትብብር ድርጅት እና የተለያዩ የአረብ አገራት እስራኤል በአፍሪካ ቀንድ ውስጥ እግሯን ለመትከል የምታደርገው ጥረት የቀጣናውን ሙስሊም ሀገራት አንድነት የሚከፋፍል ነው በሚል ስጋታቸውን እየገለጹ ይገኛሉ። ኢስት ሞኒተር እንደገለጸው ይህ እውቅና በሶማሌላንድ ህዝብ ዘንድም ከፍተኛ የሃይማኖትና የፖለቲካ ጥያቄ ሊያስነሳ እንደሚችል ይጠበቃል። በተለይም ከፍልስጤም ትግል ጋር በተያያዘ ማህበረሰቡ ለእስራኤል ያለው አመለካከት ጥንቃቄ የሚሻ መሆኑ ተመላክቷል። ተጨማሪ ያለን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነፃነቷን አውጃ በሌሎች ሀገራት እውቅና ሳታገኝ የቆየችው ሶማሌላንድን ነፃና ሉዓላዊ አገር በማለት እውቅና ሰጥተዋታል። በዕለተ ጁምዓ ታህሳስ 18 2018 እንደ ኢትዮጵያውያኑ የጊዜ አቆጣጠር። ይህንን ይፋዊ እውቅናን በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳዓር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑ ተመላክቷል።
ኔታንያሁ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላህን እንኳን ደስ አሎ ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቀዋል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት እስራኤል የሰጠችውን የሉዓላዊ ሀገርነት እውቅናን ተከትሎ ባወጣው መግለጫ ታሪካዊ እና በመርህ ላይ የተመሰረተ ውሳኔ ሲል አድናቆቱን ገልጿል። አክሎም እውቅናው ሶማሌላንድ በዓለም አቀፉ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሎታል። ይህ እውቅና ሶማሌላንድ ለረዥም ጊዜ ዓለም አቀፍ ተቀባይነትን ለማግኘት ስታደርግ የነበረው ረዥም ጉዞን የሚያመለክት ሲሆን ይህም ታሪካዊ፣ ህጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብሏል። ሶማሌላንድ ከ30 ዓመታት ነፃ መንግስት መስረታ ከቀሪው የሶማሊያ ግዛት በተለየ የተረጋጋ ስርዓት ለመገንባት ከመቻሏም በላይ በበርካቶች የተወደሱም ዲሞክራሲያዊ ምርጫዎችን በማካሄድ የመሪዎች ለውጥ አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጣናዊ፣ አህጉራዊና ዓለም አቀፋዊ ተቋማት የአገርነት እውቅናን ሳታገኝ ቆይታለች። የአሁኑ የእስራኤል እውቅና ለመስጠት እርምጃ ሌሎችም ተመሳሳይ እርምጃ እንዲወስዱ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። 5.7 ሚሊዮን ህዝብ ያላት ሶማሌላንድ ታህሳስ 22 2016 ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ሰነድ ፈርማ በምትኩ ኢትዮጵያ የሀገርነት እውቅናን እንደምትሰጣት ተገልጾ ነበር። ይህንንም ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ኢትዮጵያ ከሶማሌላንድ ጋር የገባቸውን ስምምነት ውድቅ የሚያደርግ ያሉትን ህግ አውጥተዋል። ፕሬዝዳንቱ ህጉ አንድነታችንንና ሉዓላዊነታችንን እንዲሁም የግዛት አንድነታችንን ለመጠበቅ ወሳኝ ነው ብለው ነበር። በሁለቱ ሀገራት መካከል ያለው ውጥረት መባባሱን ተከትሎ ቱርክየ ጣልቃ በመግባት ከስምምነት ላይ እንዲደርሱ አድርጋለች። ከዚህ ስምምነት በኋላ በተከታታይ የሶማሊያው ፕሬዝዳንት ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር ዶክተር አብይ ጋር ተነጋግረዋል። ሶማሊያ አካል የነበረችው ሶማሌላንድ የሶማሊያ ወታደራዊ መሪ የነበሩት ዚያድ ባሬ በአውሮፓውያኑ 1991 ከስልጣን ከተወገዱ በኋላ ነፃ አገር መሆኗን አውጃለች። ሶማሌላንድ የራሷን መንግስት ያቋቋመችው በዚያድ ባሬ አገዛዝ ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች ረዥም የትጥቅ ትግል ካደረጉ በኋላ ነው። የራሷን መገበያ ገንዘብ አሳትማ የምትሸምተው የራሷ የጸጥታ ኃይል አሰማርታ ሰላሟን የምትጠብቀው ሀርጌሳ ለአህጉርም ይሁን ከዓለም አደባባይ የሚያወጣ ስትፈልግ ዓመታትን አሳልፋ የዘንድሮው ፈረንጆቹ አሮጌ ዓመት ሊጠናቀቅ ቀናት ሲቀረው ሀሳብ ጭንቀቴ ከአሮጌው ዓመት ጋር ሂድልኝ ብላ መጪውን አዲስ ዓመት በአዲስ አገራዊ መንፈስ ለመቀበል የሚያስችላትን ውሳኔ ከእስራኤል ሰማች። ማምሻውንም ልጆቿ ከተማውን በደስታ ደመቁት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ይህን የእስራኤልን ውሳኔ ተከትሎ ጅቡቲ፣ ሶማሊያና ግብፅ አንድም ድንገቴ ሆኖባቸው፣ ሁለትም የማይታመን ውሳኔ ከማይጠበቅ አገር ሆኖባቸው ቡአ እንደወረደው ሕፃን እያቃሰቱ ሲያለቅሱ የሶስትዮሽ ፊርማ በመፈራረም ኢትዮጵያ ትጎዳ ዘንድ አብዝተው ሲደክሙ የነበሩት ኢሳያስ ለለቀስተኞቹ ነጠላ ይዞ መሄድ ወይም እንባ ማበሻ መሐረብ ብጥ የመላክ እንኳን አልቻሉም። እርሳቸው በራቸው ዘግተዋል፣ ስልካቸውን አጠፍተዋል። ማንስ ቢደውል ምን ይባላል አይነት ግራ መጋባት ውስጥ ናቸው ይሏቸዋል። ቀዳሚ ትሆናለች እውቅና ለመስጠት ሲባልላት የነበረው አሜሪካ አሁን ሁለተኝነትን አንድ ብለው ከሌሎች ተጠባቂ ሀገራት ጋር ወረፋ መያዟ ቢሰማም የሚመለከተውም የማይመለከተውም ፖለቲካውን እያቦካው የሚከተለውና የሚሰልሰው ማን ስለመሆኑ መለየት አልተቻለም። ከሶማሊያ በስተ ሰሜን የምትገኘው ሶማሌላንድ በኤደን ባህረ ሰላጤ ላይ የምትገኝ ከፊል በረሃማ የሆነች አካባቢ ናት። ሶማሌላንድ በስተ ሰሜን ከጅቡቲ፣ በስተ ምዕራብ ደግሞ ከኢትዮጵያ እንዲሁም በስተ ደቡብ ምስራቅ በኩል ደግሞ ከሶማሊያ ፑንትላንድ ጋር ትዋሰናለች።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሌላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ለትራምፕ እነግረዋለሁ ብለው ነበር። ትራምፕ ግን ሀሳቡ ብዙም እንዳልተዋጠላቸው ነው። ኔታንያሁ ያለውን በሚገባ አልሰማሁትም ወይም አልተረዳሁትም አይነት ንግግር ካንደበታቸው ወጣ። እንደውም ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው የጋዛ ሰርጥ ላይ እንደሆነም ገልጸዋል። ታዲያንን የሶማሌላንድ እውቅና ያስፈለገው ከጋዛ ተፈናቃዮች ጋር በተያያዘ አይደለም እንዴ የሚሉ ድምጾች ተሰሙ። የአሜሪካው ፕሬዝዳንት እስራኤልን ተከትለው በፍጥነት ለሶማሌላንድ ሉዓላዊ ሀገርነት እውቅና አልሰጥም፣ ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠነዋለን፣ ብዙ ነገር አጥንቼ ድንቅ ውሳኔ አስተላልፋለሁ፣ ውሳኔዎቼም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ገልጸዋል። ሶማሌላንድ ምን እንደሆነች በትክክል የሚያውቅ ሰው ግን አለ ሲሉ ትራምፕ ጠይቀዋል። ሶማሌላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሀሳብ ማቅረቧን በተመለከተ የተጠየቁት ትራምፕ ትልቅ ነገር አይደለም ሲሉ አጣጥለውታል። ኳታር ግዛት የምታስፋፋው እስራኤል ለፍልስጤም ሀገርነት እውቅና ብትሰጥ ይሻላል ብላለች። እስራኤል ለሶማሌላንድ የሰጠችውን እውቅና በጽኑ እንደምታወግዝ ገልጻ ግዛት የምታስፋፋው ያለቻት እስራኤል ሶማሌላንድ አንዳቸው ለሌላው የሰጡትን እውቅና እንደማትቀበል እወቁልኝ ብላለች። የኳታር የውጭ ጉዳይ ሚኒስትር በማህበራዊ ሚዲያ ገጹ ባወጣው መግለጫ ይህ የተናጠል እርምጃ አደገኛ ነው፣ ዓለም አቀፍ ሕግን ይጥሳል፣ የሶማሊያን ሉዓላዊነት አንድነትና የግዛት ወሰንን ይጣረሳል ብሏል። የሶማሊያን አንድነት በሚጥስ መልኩ የሚፈጠር ትይዩ አስተዳደርን ቃጣር እንደማትቀበል ገልጻለች። የሶማሊያን ደህንነትና መረጋጋት ለማስጠበቅ ቁርጠኛ እንደሆነችም አጽንኦት ሰጥታለች። ቃጣር ከወንድሞቻችን ጎን እንቆማለን በማለትም አቋሟን ይፋ አድርጋለች። ፍልስጤማውያን በብሔራዊ ግዛታቸው የአገር የመመስረት መብታቸው ዓለም አቀፍ ድጋፍ ያለው ነው ሲልም አክሏል። እስራኤል ዓለም አቀፉን ማህበረሰብ መናቋን እንድታቆም እንዲሁም ቀጣናዊ አለመረጋጋት የሚያስከትል ደንታ የለሽ ፖሊሲ ከመተግበር እንድትቆጠብ ቃጣር ጥሪ አቅርባለች። የኢጋድ በበኩሉ በተናጠል የሚሰጥ እውቅና የተባበሩት መንግስታት ድርጅትን ስምምነት ይጥሳል አለ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እስራኤል ለሶማሌላንድ የሰጠችው የተናጠል የሉዓላዊ አገርነት እውቅና የመንግስታቱን ድርጅትና የአፍሪካ ህብረትን መርህ እንደሚጥስ ነው የገለጸው። በተጨማሪም ከኢጋድ ስምምነት ጋር እንደሚጣረስ አስታውሶ በማህበራዊ ሚዲያ ገጹ ባወጣው መግለጫ ሶማሊያ ሉዓላዊት የኢጋድ አባል ሀገር ናት ያለ ሲሆን በተናጠል የሚሰጥ እውቅና የዓለም አቀፍ ተቋማትን አሰራር ይጥሳል ብሏል። የሶማሊያ መንግስት ያለውን ድጋፍ ገልጾ በቀጣናው ሰላም፣ መረጋጋትና ትብብር እንዲሰፍን ለማድረግ ሲባል ዓለም አቀፍ ስምምነት እንዲከበር ጠይቋል። ለቀጣናዊ አካታች ፖለቲካዊ ሂደትና ቀጣናዊ ትብብር ያለውን ቁርጠኝነትም ኢጋድ ገልጿል። በተጨማሪም የቱርክ የውጭ ጉዳይ ሚኒስቴር የእስራኤልን የእውቅና ውሳኔ በተቃወመበት መግለጫው ላይ እርምጃው ህገወጥና በቀጣናው ብሎም በዓለም ዙሪያ አለመረጋጋትን ሊያስከትል የሚችል ነው ብሏል። ቱርክዬ ጨምራም ከእስራኤል በፍልስጤም ግዛቶች ውስጥ የመስፋፋት ፖሊሲዋን በቀጠለችበትና ፍልስጤም እንደ ሀገር እውቅና እንዳታገኝ ሁሉን ነገር እያደረገች ባለበት ጊዜ ለሶማሌላንድ እውቅና መስጠቷ ግልጽ ጣልቃ ገብነት ነው ብላለች። ቻይና፣ ሳዑዲ አረቢያና ፍልስጤም ለሶማሌላንድ የተሰጠውን እውቅና ተቃውሞታል። ፍልስጤም፣ ቻይና እና ሳዑዲ አረቢያ እስራኤል ለሶማሌላንድ እውቅና መስጠቷን ያወገዙት አገራቱ በተናጠል ባወጡት መግለጫ ለሶማሊያ ሉዓላዊነት ያላቸውን ድጋፍም ገልጸዋል። የሳዑዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሶማሊያ አንድነትና የግዛት ሉዓላዊነት ያለንን ድጋፍ እንገልጻለን ብሎ እስራኤል ለሶማሌላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲል ኮንኗል። ፍልስጤምም ለሶማሌላንድ የተሰጠውን እውቅና እንደማትደግፍ አስታውቃ በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ አገር ከማስፈር ጋር በተያያዘ የሶማሌላንድን ስም እስራኤል ስታነሳ ነበር ስትል
በመግለጫዋ አስታውሳለች። እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችንን እንድታፈናቅል አንፈቅድም ብላለች። ፍልስጤም በሶማሊያ የቻይና ኤምባሲ በማህበራዊ ሚዲያው ባወጣው መግለጫ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶ ለሶማሊያ ያለውን ድጋፍ ገልጿል። ቻይና የሶማሊያን ሉዓላዊነት፣ ብሔራዊ አንድነትና ግዛት ወሰን ትደግፋለች ሲልም ነው ኤምባሲው በመግለጫው ያተተው። የሶማሊያ መንግስት ወዳጅ የሆነችው ቱርክ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ እንድተቃወመችው ሁሉ የእስራኤል ውሳኔ አለመረጋጋትን ያስከትላል ብላለች ቱርክ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ እስራኤል ለሶማሌላንድ እውቅና መስጠቷን ነቅፈው አርብ ማምሻውን ባወጣው መግለጫ ህብረቱ ለሶማሊያ አንድነትና ሉዓላዊነት ቁርጠኛ መሆኑን በመጥቀስ እስራኤል ለሶማሌላንድ እውቅና መስጠቷ እጅጉን እንደሚያሰጋ አመላክቷል። የአፍሪካ ህብረት እንደ አውሮፓ አቆጣጠር በ1964 ባስተላለፈው ውሳኔ እንዲሁም ባለው የጋራ ስምምነት መሰረት ነፃነትን ማዕከል ያደረገ የአገራትን ድንበር ማክበር ዋጋ የሚሰጠው ጉዳይ እንደሆነ ጠቅሶ ህብረቱ ሶማሌላንድን እንደ ነፃ ሀገር እውቅና መስጠትን እንደሚቃወም ገልጿል። ሶማሌላንድ የሶማሊያ ቁልፍ አካል መሆኗንም አስታውቋል። የሶማሊያን አንድነት፣ ሉዓላዊነትና የግዛት ወሰን የሚያንኳስስ ውሳኔ ከአፍሪካ ህብረት መርህ ጋር ይጣረሳል ብሏል በመግለጫው። ውሳኔው ለመላው አህጉሪቱ ሰላምና መረጋጋት አደጋ ይደቅናል ሲልም አቋሙን ገልጿል። የሶማሊያ ባለስልጣናት ሰላም ለማስከበር የመንግስት ተቋማትን ለማጠናከርና አካታች አስተዳደርን ለማስቀጠል ለሚያደርጉት ጥረት የአፍሪካ ህብረት ድጋፍ እንደሚሰጥም በመግለጫው አክሏል። እስራኤል ለሶማሌላንድ እውቅና በሰጠች በሰዓታት ውስጥ የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር የስልክ ውይይት አድርገዋል። በውይይቱ የእስራኤል ውሳኔ በአፍሪካ ቀንድ አካባቢ ያለውን ውጥረት ያባብሰዋል በማለት ስጋታቸውን መግለጻቸው ተዘግቧል። ግብፅ የውጭ ጉዳይ ሚኒስቴር በወጣው መግለጫ እስራኤል ሶማሌላንድን እንደ ሉዓላዊ ሀገር እውቅና መስጠቷን የአራቱ ሀገራት ባለስልጣናት ሙሉ ለሙሉ ውድቅ በማድረግ አውግዘውታል ብሏል። በተጨማሪም ሀገራቱ ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን ድጋፍ በማጠናከር በተናጠል የሚወሰዱ እርምጃዎች የሶማሊያን መረጋጋት በማናጋት ትይዩ አካላትን የሚፈጥር ነው ሲሉ አስጠንቅቀዋል። ይህ ለአንድ ሉዓላዊ ሀገር ግዛት እውቅና መስጠት ከዓለም አቀፍ ሕግና ከተባበሩት መንግስታት ቻርተር አንጻር ያልነበረ ሁኔታን የሚፈጥር ነው ማለታቸውን መግለጫው ጠቅሷል። የሶማሌላንድ ሪፐብሊክ ነፃና ሉዓላዊ አገር መሆኗን በይፋ እውቅና የሚሰጠውን ውሳኔ አርብ ዛሬ ሲሉ ይፋ አድርጌያለሁ ያሉት ቤንያሚን ኔታንያሁ ከውጭ ጉዳይ ሚኒስትር ሰዓር ከሶማሌላንድ ሪፐብሊክ ፕሬዝደንት ጋር በመሆን የተስማማነበትን የጋራ ውሳኔ ተፈራርመናል ሲሉ የሶማሌላንድ ፕሬዝዳንት ዶክተር አብዱራህማን መሐመድ አብደላ እንኳን ደስ አለው እያልኩ በአመራራቸው መረጋጋትና ሰላም ለማምጣት ያላቸውን ቁርጠኝነት አድናቆቴን እገልጻለሁ። ፕሬዝዳንቱ በእስራኤል ይፋዊ ጉብኝት እንዲያደርጉም ግብዣ አቅርቤያለሁ አሉ ኔታንያሁ። ፕሬዝዳንቱም ለዚህ ታሪካዊ ውሳኔ ምስጋናቸውን አቅርበው ሽብርተኝነትን በመዋጋትና ለቀጠናዊ ሰላም ላስገኙት ውጤት አድናቆታቸውን ገልጸዋል። ለውጭ ጉዳይ ሚኒስተር ሰዓር፣ ለሞሳድ ኃላፊ ዴቪድ ባርኔና ለሞሳድ ለዛሬው ውሳኔ ላበረከቱት አስተዋጽኦ ምስጋናዬን አቀርባለሁ። ለሶማሌላንድ ሕዝብም ስኬት፣ ብልጽግናና ነጻነትን እመኛለሁ። የእስራኤል መንግስት ከሶማሌላንድ ሪፐብሊክ ጋር በእርሻ፣ በጤና፣ በቴክኖሎጂ፣ በምጣኔ ሀብት በኩል ያለውን ግንኙነት በአስቸኳይ ለማስፋት እቅድ መያዙም ተጠቁሟል። በተናጠል የሚሰጥ እውቅና የተባበሩት መንግስታት ድርጅት ስምምነትን ይጥሳል ሲባል ደግሞ እስራኤል በጋዛ ውስጥ ለ2 ዓመታት መጠነ ሰፊ ወታደራዊ ዘመቻ ባካሄደችበት ጊዜ ጋዛን ሙሉ ለሙሉ በመቆጣጠር ፍልስጤማውያንን ከግዛቲቱ የማስወጣት ፍላጎት እንዳላት በስፋት ሲነገር ነበር። ኋላ ላይም ፕሬዚዳንት ዶናልድ ትራምፕ የጋዛ ነዋሪዎችን ወደ ሌሎች ሀገራት በማስፈር ጋዛን የባህር ዳርቻ የመዝናኛ ስፍራ የማድረግ እቅድ እንዳላቸው ይፋ ሲያደርጉ ጉዳዩ መነጋገሪያ ሆኖ ነበር። ከዚሁ ሀሳብ ጋር ተያይዞ ከጋዛ የሚወጡት ፍልስጤማውያን ወደ ተለያዩ ሀገራት እንደሚሰፍሩ መነገሩን ተከትሎ የተለያዩ ሀገራትን ስም ሲነሳ ነበር።
ከእነዚህ መካከል ሶማሌላንድ አንዷ ነበረች። ይህ ፍልስጤማውያንን ከጋዛ አስወጥቶ ወደ ሌሎች ሀገራት የመውሰዱ እቅድ በይፋ ባይነገርም ከተለያዩ ሀገራት ከፍተኛ ተቃውሞ ገጥሞት ነበር። የሶማሊያ መንግስትና ራሷ የሶማሌላንድ አስተዳደር ጭምር ይህንን ሀሳብ እንደማያውቁት እንዲሁም በፍጹም እንደማይቀበሉት በወቅቱ ባወጧቸው መግለጫዎች አስታውቀዋል። አሁን እስራኤል ለሶማሌላንድ የሉዓላዊ አገር እውቅነት መስጠቷን ተከትሎ ይህ ሀሳብ በስጋት መልክ እየተንጸባረቀ ነው። ምናልባት ሌሎች ስለ ሶማሌላንድ እውቅና ለመስጠት የዛሬ ጀንበር መሽቶ ይንጋ ሲሉ ቆይ ዘንድሮ ይለፍና ከርሞ ይሆናል ሲሉ የነበሩ ከእስራኤል ቀጥሎ አወኩሽ ሀርጌሳ ለማለት ተፈራሩ። ምን ነው የአፍሪካ ህብረት ዛቻ እና ግብጽ ግልምጫ ወይንስ ታይዋንን እያሰቡ እንዲህ አይነት ጉድ በእኛም ቤት አለ እንዲሉ የነ ቻይናን ቁጣና መንዘፍዘፍ ሌላ ጦስ ያመጣብን ይሆን ብለው እየሰጉ ቢኖሩ ይሆናል የሚል ምክንያት እየተደረደረ ነው። ለዚህ ምክንያቱ ደግሞ እስራኤል ከዚህ ቀደም ባንግላዴሽን አወኩሽ ብላት ያንቺ እውቅና በአፍንጫ የውጣ ይሉት መልስ ሰጥታለችና ይህም በታሪክ ተመዝግቧልና ነው ይላሉ። ባንግላዴሽ ከፓኪስታን ጋር የነበረባትን የነጻነት ጦርነት አጠናቃ በ1971 ነጻ ሀገር መሆኗን ካወጀች በኋላ በዓለም አቀፍ ደረጃ እውቅናን ለማግኘት በምትጥርበት ወቅት እስራኤል ባልተጠበቀ ሁኔታ እጇን ዘረጋች። እንደ ፈረንጆቹ አቆጣጠር የካቲት 4 ቀን 1972 እስራኤል ባንግላዴሽን እንደ ነጻና ሉዓላዊት ሀገር እንደምትቀበል በይፋ አስታወቀች። ይህም እስራኤልን ባንግላዴሽን ተቀበሉ የመጀመሪያዎቹ ጥቂት ሀገራት ተርታ እንድትመደብ አድርጓታል። ይሁን እንጂ አዲስ የተመሰረተው የባንግላዴሽ መንግስት ለዚህ እውቅና እየሰጠው ምላሽ በታሪክ ውስጥ የሚጠቀስ ነበር ይባላል። በወቅቱ የነበረው አመራር የእስራኤልን የእውቅና ጥያቄ ሙሉ በሙሉ ውድቅ በማድረግ እንደማይቀበለው አስታወቀ። ይህ ውሳኔ በወቅቱ ለነበረው የባንግላዴሽ መንግስት ከጥቅም ይልቅ መርህን የማስቀደም ጉዳይ ነበር ተብሎ በደጋፊዎቹ ዘንድ ተሞካሽቶበታል። ባንግላዴሽ ከፍልስጤም ህዝብ ጎን መቆሟን በግልጽ ለማሳየትና ከአረብ ሀገራት ጋር ያላትን ወንድማማችነት ለማጠናከር ስትል የእስራኤልን እውቅና ወደ ጎን ትታለች ነው የተባለው። ይህ በ1972 የተጀመረው አቋም ለግማሽ ክፍለ ዘመን ሳይለወጥ እስካሁንም ድረስ ቀጥሏል። እስከ ዛሬ ድረስ በሁለቱ ሀገራት መካከል ምንም አይነት ይፋዊ የዲፕሎማሲ ግንኙነት፣ የንግድ ልውውጥም ሆነ ቀጥታ የትራንስፖርት ትስስር የለም። የባንግላዴሽ ፓስፖርትም ለረጅም ዓመታት ዜጎች ወደ እስራኤል እንዳይጓዙ የሚከለክል ማሳሰቢያ ይዞ ሲታተም ቆይቷል። ለማንኛውም በቀጣይ አወኩሽ ልመርቅሽ ባይ ቡና ፍልቶ ባይጣራም ስታፈይ ንገሪኝ ባይ ማን ነው? የሀርጌሳው ፕሬዝደንት ምን ይገጥማቸው ይሆን? ስለ እውቅና እና ዝምታውን የሚሰብረው አገርስ ማን ይሆናል የሚለውን ጥያቄ አንስተን ልንጠይቅ እንችላለን። መልሱን ግን በቅርቡ የምናየው ይሆናል። ዘገባውን ስናጠናቅር ሚድል ኢስት አይ፣ አልጀዚራ፣ ቢቢሲ፣ ቱርኪያ ናዶሎ ኤጀንሲ፣ ሚድል ኢስት ሞኒተርን ተጠቅመናል። ሶማሌላንድ የእስራኤልን እውቅና መቀበሏን የተቃወሙት ታዋቂው የእስልምና ምሁር ሼህ ዶክተር መሐመድ ካሪዬ በሀርጌሳ በቁጥጥር ስር ዋሉ። ትናንት አርብ ታዋቂው የእስልምና ምሁር ሼህ መሐመድ ካሪዬ ሶማሌላንድ ከእስራኤል ጋር የመሰረተችውን ዲፕሎማሲያዊ ግንኙነትና የተቀበለችውን እውቅና በይፋ በመቃወማቸው በሶማሌላንድ የጸጥታ ኃይሎች በቁጥጥር ስር መዋላቸው ተዘግቧል። እስራኤል አርብ ዕለት ታህሳስ 18 መሆኑ ነው ሶማሌላንድን እንደ ገለልተኛ ሀገር እውቅና የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር መሆኗን በይፋ አስታውቃለች። የሶማሌላንድ ፕሬዝደንት አብዱራህማን መሐመድ አብዱላሂ ኤሮ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋራ ዲፕሎማሲ ስምምነት መፈራረማቸውን ተከትሎ ታዋቂው የእስልምና ምሁር ሼህ መሐመድ ካሪዬ የስምምነት የእስልምናን መርህ የሚጻረርና የፍልስጤማውያንን መብት የሚጋፋ ነው በሚል በይፋ ተቃውሟቸውን አሰሙ። ምሁሩ ሼህ መሐመድ ካሪዬ ትናንት ምሽት በሀርጌሳ ከቤታቸው ተወስደው በቁጥጥር ስር የዋሉት
ማህበረሰቡ መንግስት ከእስራኤል ጋር የጀመረውን ግንኙነት እንዲቃወም ቅስቀሳ አድርገዋል በሚል ክስ መሆኑን የእሳቸው የቅርብ ምንጮች ለሚዲያዎች ገልጸዋል። ይህ የእስር እርምጃ በሀርጌሳና በሌሎች የሶማሌላንድ ከተሞች በሚኖሩ የእስልምና ምሁራንና ወጣቶች ዘንድ ከፍተኛ ቁጣን ቀስቅሷል። የሶማሊያ ፌዴራላዊ መንግስት እስራኤል ለሶማሌላንድ የሰጠችውን እውቅና የሉዓላዊነት ጥሰት በማለት በጽኑ አውግዟል። ሼህ መሐመድ ካሪ ቀደም ሲል በአሜሪካ ፖርትላንድ ኦሬገን በሚገኘው አልሳቢር መስጂድ በኢማምነት ሲያገለግሉ የነበሩ ሲሆን ወደ ሀገራቸው ከተመለሱ በኋላ በማህበራዊና ሃይማኖታዊ ጉዳዮች ላይ ባላቸው ጠንካራ አቋም የሚታወቁ መሆናቸውን የዘገበው ሃሩን ሚዲያ የእሳቸው መታሰር በሶማሌላንድ መንግስትና በሃይማኖታዊ ማህበረሰቡ መካከል ያለውን ግንኙነት ይበልጥ ሊያሻክረው እንደሚችል መነገሩን አክሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ